አሳሩ በዛብህና ምክረ ሰናይ በወጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረ ሰናይ ለጤና እንዴት አለ? ሳምንቱስ እንዴት አለፈልህ? እኔ እንኳን ለደንቡ ደህና ነኝ ልበልህ እንጂ ከደህንነት ጋር ሳንጠፋፋ አልቀረንም። የኔ ነገር አንዱን ስለው ሌላው እየጎደለ ጎደሎችን በመቁጠር ዘመኔን እየገፋው መሆኔ እንዲሁ ያትከነክነኛል። እንደው ባክህ የሚያበሳጨኝ ነገር በስቷል። በሳረ ቅጠሉ ብስጩ የሆንኩት እኔ ብቻ ነኝ ወይስ ሁሉም ይሆን እያልኩ እየጠየቅኩ ነው። ባለቤቴ ቢቸግራት ምን ነው አሳሩ አሁንስ ከሰል ጠቆረ ውሃ ቀጠናልክ ስትለኝ ወደ አቅል እመለሳለሁ። እንግዲህ እንዲህ ከራሴ ጋራ ነገር እየፈታሁና እየቋጠርኩ ባለሁበት ሰሞን ነው የብሱኑ የሰሞኑ አየር ንዴቴን ያናረው። ከሰሞኑ አየሩ ለወጥ ሲል ነው መሰለኝ የሚያመኝ ነገር በስቷል። ቁርጥማቱ በል ጉንፋኑ፣ ሳይንሱ፣ ሳሉ ሁሉም በአንድ ተዳምረው አዳቀቁኝ። ምን አየሩ ብቻ መሬት መንቀጥቀጡስ ብትል አንዴ አንዱ ቦታ ስንል ሌላ ጊዜ ደግሞ አዘናግቶ ሌላ ቦታ እንዳሻው እየናጠን ነው። ግድ የለህም ምድርን ሳንሰለቻት አልቀረንም። ከላይ ተነሱልኝ እያለች ነው መሰለኝ። አሊያም ደግሞ ከተኛችበት እየነቃችና አራግፋ ልጥለን እንዳይሆን ስል እየሰጋሁ ነው። ብቻ ወዳጄ ለዛሬ የአንተን መልካም ምክር ፈልጌ እንድመጣ ምክንያት የሆነኝ የዝናብ መዝነብ ጉዳይ አሊያም የመሬት መንቀጥቀጡ ጉዳይ ሳይሆን እንዲህ ዝናቡ ጠብ ባለ ቁጥር የሚዘጋው መንገድ፣ ድራሹ የሚጠፋው ትራንስፖርትና ከዝናቡ ብድር ያለበት ይመስል ገና ሲያጉረመርም ድርግም ብሎ የሚጠፋው መብራት ነገር ግራ ቢገባኝ ነው ይህንን መልእክት ወደ አንተ መላኬ። አንዴ ዝናብ አንዴ ፀሐይ የሚሆነው ነገር ማይን ነገር። እንደው ግን ወዳጄ ከሰሞኑ ያለው አየር ምን ነክቶት ነው እንዲህ እንደ ዘመኑ ሰው አልያዝ አልጨበጥ ያለው? ፀሐይ ወጣ ብዬ ሳላበቃ ዶፉን ያወርደዋል። አባራ ብዬ ሰማዩን አይቼ ሳላበቃ አንዳች ጥላ ከመቅጽበት መጥቶ ሊውጠን ይደርሳል። ይኸው ግማሽ ዓመት ሙሉ ሙቀት እንደናፈቀኝ በተቃራኒው ደግሞ የፀሐዩ አቃጠሎ እንዳነደደኝ አንድም ቀን ልብስ ከላይ ሳይቀል ክረምቱ ገባ እንዴ የሚያስብለው የሰሞኑ ዝናብ እኮ ጨለማው ሐምሌን አስንቋል። ደግሞ የሚገርመኝ ጠዋት ማልዶ ጀምሮ ረፈድ ሲል ማባራቱ አመሻሹን ስራ መውጫ ሰዓታችንን ጠብቆ እኮ ሳይረግጠን ወይ ፍንክች። ምን ነው ግን እንደው ተፈጥሮም እንደ ሰው አመረረብን። ወዳጄ ግድ የለህም ተፈጥሮማ የእኛን ባህሪ ሳትጋራ አልቀረችም። በእርግጥ እኛ መልካሙን ብንሰጣት ኖሮ መልሷ እንዲህ ባልሆነ ነበር። እና ለወዳጄ ከዚህ ብስጭቴ ላይ በዝናብ በስብሼ ብርዱና ጎርፉ ታክሎበት ይብሱኑ ተማራሪ አድርጎኛል። ማልጄ ለስራ ስወጣ መንገዱ ሁሉ ዝናብ አዲስ እየሆነበት የምረግጠው ይቸግረኛል። ነገሩን ዝም ብለህ ስታየው እንቅርት ላይ ጆሮ ደግፍ በለው። ከቤት ወጥቼ አስፋልቱ ላይ ስደርስ ሌላው ችግር ይቀበለኛል። ትራንስፖርት ማግኘቱ በራሱ ሌላ ስቃይ ነው። አሁን ላይ ወትሮም በቋፍ የነበረው የትራንስፖርት ነገር እንዲህ ዝናብ ጠብ ሲል ደብዛው ይጠፋል። አሁንማ የሚያሳስበኝ እንዲህ በአንድና ሁለት ወር የሚጨምረው የነዳጅ ዋጋ እንዲህ መናሮ ከቀጠለ ቤታችን መቅረታችን ነው፣ ወይ ደግሞ በወጣንበት ሳንመለስ ልንቀር ነው። የሀገሬ ነገር ለችግር መፍትሄ መስጠት ሳይሆን ሌላ ችግር መውለድ እየሆነ ስለመጣ ቀጣይ ጣፋንታችን ምን እንደሚሆን መገመት ራሱ አስቸጋሪ ሆኖብኛል። በየጊዜው አዳዲስ የዋጋ ጭማሪ የሚቆለልበት የነዳጅ ነገር ገና ላስበው ስሞክር ራሱ ያስጨንቀኝ ጀምሯል። እንግዲህ እዚህ ላይ ሕግ ሳይኖር ሲቀር መጪውን እንዴት እንደሚያከብድብን ማሰብ ብቻ በቂ ነው። በዚህ ላይ በፀሐይ ታትረው የሚቆጣጠሩት ተቆጣጣሪዎች ሳይቀሩ እኛን ሜዳ ላይ በትነው የት እንደሚሄዱ እንጃ። ሰልፈኛው ብቻ መስመሩን እንዳስከበረ በዝናብ ውስጥ በዓላማ ጽናት ለዝናብ ሳይበገር ቆሞ ላየው በብዙ ችግር እዚህ መድረሱን ያሳያል። የኔን ነገር ግን ተው። እንደዛ ዝናብ የምወድ የነበርኩ ሰውዬ ይህን ሳምንት ግን ፈተና ሆኖብኛል።
ዝናብ እንደው ከልካይ የለውም ማልዶ ይጀምራል። የምንገናኘው እኮ ገና ከቤት ስወጣ ነው ብል ይቀለኛል፣ ያውም ካልቀደመኝ። አንዱን ቀንማ እንዲሁ ሌሊቱን እየዘነበ ነጋበት። ገና ከቤቴ በር ስወጣ እንገናኛለን። ትራንስፖርት መጠበቂያ ድረስ እንዲሁ እንዳላዘነብኝ ሰልፍ ላይ ይቆማለሁ። እሱም እንዳለ እላያ ላይ ያባራል። እሺ እንዲው የዝናቡ ሲሆን የተፈጥሮ ጉዳይ ስለሆነ ችለዋለሁ። ያን ሁሉ ሰዓት እግራችን እንደ እንጨት ደርቆ በብርድ ተቆራምደን ትራንስፖርት እየጠበቅን አሁን ትራንስፖርት መጥቶ ወሰደን ብለን እየጠበቅን እያለ የተጠራቀመ የአስፋልት ዳር ቆሻሻ ውሃ አይናቸው እያየ አልብሰውን የሚያልፉት መኪኖች ነገር ነው እንዲው እርር ድብን የሚያደርገኝ። ቆይ ግን እዚህ ሀገር ዝናብ ሲሆን በእግር መሄድ ቀረ እንዴ? ሳንሰማ የተከለከለ ነገር መጣ እንዴ? እነዚህ ሰዎች ምን መስለን ይሆን የምንታያቸው? በእግሩ የሚሄድ ዘመድ ቤተሰብ ወይ እንዲው የሆነ ወዳጅ የላቸውም? ኢትዮጵያውያን አይደሉም እንዴ? ራሳቸውን እንደተለየ ፍጥረት ይሆን እንዴ የሚያዩት? ብቻ ወዳጄ እንዲህ ያሉ ሰዎች ነገራቸው ቢያናድደኝ ነው ይህን ማለቴ። ለዛ ነው መረረኝ ማብዛቴ። እንዲህ ሁሉም ነገር አበሳጭቶኝ ከትራንስፖርት ወርጄ ወደ ቤቴ ሳቀና የቅዝቃዜውና የብርዱ ብትል እንዲሁ በየፍሳሹ መውረጃ በሚመጣው ሽታ እንዲሁ ጉረሮ የተዘጋ። ብቻ ከሰሞኑ ጤናዬም ተቃውሷል። የእኔ ሲሆን ትንሽም ብትሆን እንዲሁ አንገት ማስገቢያ ጎጆ አለችኝ። ሮጬ ገብቼ ያገኘሁትን እበላለሁ፣ ጠቅልል ብዬ እተኛለሁ። እነዛ ጎዳና የሚያድሩት ግን ያሳዝኑኛል። የሰሞኑንማ የተለየ ሆነብኝ። እዚሁ የምሰራበት አካባቢ በዘነበው ዝናብ ምክንያት አንድ የትራንስፖርት መጓጓዣ መንገድ ሙሉ ለሙሉ በዝናቡ ውሃ ተዘግቶ መኪኖች ሁሉ በኮሪደር ልማቱ የተሰሩ የእግረኛና የሳይክል መጓጓዣ ተብለው የተለያዩ መንገዶች ላይ ሲተላለፉና እኛንም ማሳለፊያ ሲያሳጡን ስመለከት ክረምቱ ሲገባ እንዴት ልንሆን ነው አስብሎኛል። እንግዲህ ይሄ የማለዳው ትዕይንት ነው። ወደ ቤት ለመግባት ደግሞ ቀደም ብለን ስራችንን በጊዜ ጨርሰን ዝናቡን ፍራቻ ተሯሩጠን ከስራ ወጠን ቤታችን ለመግባት ብንጣደፍም አመሻሹም ከማለዳው የተለየ ነገር አይኖረውም። ከጊዜ ከስራ ወጥተ መንገድ ዳር እንደ ስኒ ትደረደራለህ እንጂ አንዳች የተለየ ነገር አታገኝም። እንደፈረደብን ዝናቡ ደግሞ ይመጣል። ከማለዳው ዝናብ ጠፈፍ ያልነውን አመሻሹን ይይዝና ደግሞ እንደገና ይወቃናል። በብርሃን የቆምን ሰዎች ጨለምለም ሲል የትራንስፖርት ወረፋ ደርሶን አመሻሹን ቤታችን ደርሳለን። ቤት ለመድረስ ደግሞ የመንገዱ መዘጋጋት ከስራው በላይ እኮ ውጣ ውረዱ ገደለን። እንደምንም ብለን ቤት ስንደርስ የሚቀበል ደግሞ ጨለማ ነው። እንዲው ወዳጄ ታዲያ እንዲህ አይነት ህይወት አያማርርም ትላለህ? ገና ክረምቱን ሳስበው ሆድ ሲብሰኝ እኮ ነው እንዲህ ማለቴ። መብራት አለመኖሩ ይገርምሃል እንዴ? ገና ድሮ ሊውልበት ይችላል ስልህ። ቆይ ግን ወዳጄ እንዲህ ጉሮሯችንን ተሰንገን ተይዘን ባናቱ የሚጨመረው የመብራት ወርሃዊ ክፍያ ለዚህ እንኳን አይበቃም እንዴ? ደግሞ እኮ ለስሙ የተቀመጠ የቅሬታ ማቅረቢያ ስልክ አለ። ወግ ነው አሉ። ቅሬታህን ለማቅረብ የምትደውልበት ስልክ ሲያሸው አይሰራም። ከሰራም የቢል ቁጥር ብቻ ታትረው የሚጠይቁ ስልክ ተቀባዮች ቅሬታህን ይቀበሉሃል። እኔማ በግሌ ሰፈር ሙሉ መብራት ጠፍቶ እንዴት ነው የአንድ ሰው ብቻ ለመስራት የሚመጡት እያልኩም ቢሆን ሁሌ እንደነገርኳቸው ነው። ሳልታክት መደወሌን ሳስበው የኔ የቢል ቁጥር ከሌሎች ደዋዮች ደንበኞች በላይ እያንዳንዱ መልእክት ተቀባይ ጋር ሳይኖር አይቀርም ያስብለኛል። እናልህ እኔም መደወሌን አላቆምም፣ እነሱም መፍትሄ የሌለው የቢል ቁጥር መቀበላቸውን አያቆሙም። ሁሌ መብራት በጠፋ ቁጥር ደውልና መብራት ከተቋረጠብን የን ያህል ቀን ሆነን ብላቸውም መልእክቱን እናስተላልፋለን ይሉና መልእክቱን በእግሩ ነው መሰለኝ የሚልኩት። ለቀናት ስላልመጣው መብራት ላመለክት አቅራቢያዬ ወዳለ የተቋሙ ቅርንጫፍ በአካል ሲሄድ መቼም የማይደርሰውን መልእክት ቀድመዋለሁ። ወደው አይስቁ አሉ ጎረቤቴ። ልሳቅ እንጂ አምሬ ብቻም አልዘልቀውም። እናል ወዳጄ አንዳች ቅሬታ እንዳለው አሊያም የሚያሸሽ ወንጀል እንደሰራ ሁሉ ገና የዝናብ አዝማሚያ ሲያይ ድርግም ብሎ የሚጠፋው መብራት ነገርም ከሰሞኑ ያማረረኝ ነገር ቢሆንብኝ ነው የዛሬው ደብዳቤ ላይ ይህን ሐሳብ ማካተቴ። መብራት ጠፋ ማለት ደግሞ ያው እንግዲህ ታውቃለህ ተያይዞ ውሃውም ይጠፋል። ምን ውሃው ብቻ መብራት ከተማ ላይ ጠፋ ምን ትሰራለህ? ያው እንደምታውቀው ኢትዮጵያ ውስጥ መብራትና ውሃ የአንድ ሳንቲም ሁለት ግልባጮች ናቸው። መሰረታዊ የዜጎች
የዜጎች ፍላጎት የስልጣኔ ትልቁ አካል ቢሆኑም እንዳለመታደል ሆኖ በሁለቱም ካልተሳካላቸው ሀገራት መካከል በመሆናችን እነዚህ ሁለቱ ነገሮች ተስተካክለው የህዝብን ሙሉ ፍላጎት አሟልተው ከማየት ሰማይ ዝቅ ብሎ ማየት ሳይቀር አይቀርም እና ከዚህ አዝጋሚነታቸው ላይ ደግሞ ጭራሽ አንዱ መጥፋት ለሌላው አለመኖር ምክንያት ሆኖ ተያይዘው ይጠፋሉ። አይ የኛ ነገር በስንት ስስትና ናፍቆት በሳምንት ሲያሻውም በ15 ቀንና 3 ሳምንት ለአንድ ቀን የሚገኘው ዋና መብራት ከጠፋ በዛው የመጥፋቱ ነገር ጉረሮ እስኪደርቅ ቢጠየቅም ምላሽም የሌለው ስር የሰደደ ችግራችን የመሆኑ ነገር እስከ መቼ ያስብለኛል። እንዲሁ ብቻ ለውጥ ሳይታይ ምንነቱ በግልጽ የማይታወቅ ወርሃዊ ክፍያ ጭማሪ መቆለል የአገልግሎት አሰጣጥ አንድ መስፈርት ሆኖም ከሆነ በግልጽ ይነገረንና እኛም አምነንበት ላልተሰጠን አገልግሎት በየወሩ መገፍገፋችንን እንቀጥል። አለበለዚያ እስከ ጭራሹ ምኑም ይቅርብንና እንደቀደመው ዘመን ልክ እንደ እናትና እንደ አባቶቻችን ወደ ባህላዊ መንገድ እንመለስ። አለበለዚያ የቀነጨረ እድገት እያንቆለጳጳሱ አይዘለቅም ባይ ነኝ። ለማንኛውም ወዳጅ ገና ክረምቱ ሳይገባ በ4 እና 5 ቀን የዘነበው ዝናብና ከሰሞኑ ያዩዋቸው ነገሮች መጪውን ክረምት አስፈሪ ቢያደርጉብኝ ነው ይህንን ደብዳቤ ከትቤ ወደ አንተ መላኬ። እኔም የዛሬን በዚሁ ላብቃ፣ አንተም ይበጃል ቢሆን ይሻላል የምትለውን ሐሳብ ከትበላክልኝ። አክባሪ ወዳጅህ አሳሩ በዛብህ። እነሆ ምክረ ሰናይ ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጅ አሳሩ በዛብህ ለጤናህ እንደምን አለ? እኔ በጣም ደህና ነኝ ወዳጄ። ሕይወት እየከበደህ በመሆኑና ጤናህም በመጓደሉ ክፉኛ አዝኛለሁ። ከምንም በላይ ጤናህ እንዲመለስ እመኛለሁ ወዳጄ። ዋናው ጤና ነው። በጤና መኖርን የመሰለ ነገር የለም እና ያነሳልኝን ህመሞች ሁሉ ወቅታዊ በመሆናቸው ራስን ተንከባከብ። በተረፈ ከመሬት መንቀጥቀጥና የወቅቱን ዝናብ ጉዳይ አንስተህ ያነሳውን ነገር በጥቂቱ ፈገግ ቢያሰኘኝም ከረር ያለ ስለመጣው የተፈጥሮ ለውጥ ነገር እንዳስብ አድርጎኛል። በእርግጥ የተፈጥሮ ለውጥ ከባድ ነው። ከባድ ብቻ ሳይሆን ለመቋቋምም በእንደኛ አይነት ደሃ ሀገር አቅም ትንሽ ከበድ የሚል እንደመሆኑ ይሰማኛል። እንደዛም ሆኖ ዝናብ ትንሽ ጫን ከማለቱ ውጪ ወቅቱ እንደሆነም አትዘንጋ። ይልቅ አያይዘህ ያነሳውንና በዚህ ደብዳቤ አሳስቦኛልና በሳጭቶኛል ያልካቸው ነገሮች ሊታሰብባቸው የሚገቡ መሰረታዊ ነገሮች ናቸው። ሕይወት ክረምት በጋ ሳይል የሚቀጥል እንቅስቃሴ እንደመሆኑ የትኛውም ወቅትና ሁኔታ መደበኛ እንቅስቃሴያችንን ሊያስተጓጉለው አይገባም። ታዲያ አንተም ከሰሞኑን የተለወጠውን የአየር ሁኔታ ተከትሎ የገጠሙህ ተደራራቢ ችግሮች በእርግጥም የብዙሃኑ የከተማ ነዋሪ ችግር እንደሆኑ እረዳለሁ። በተለይም የትራንስፖርት ችግርና የመብራት ኃይል መቆራረጥ ትልቁን ድርሻ ይወስዳል። የትኛውም ጤናማ እንቅስቃሴ የሚከናወነው በእነዚህ አገልግሎቶች ተሳልጦ መቅረብ እንደመሆኑ የትኛውም መስክ ላይ የተሰማራ አካል ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ ለመስራት የትራንስፖርት አገልግሎት ያስፈልገዋል። በተጓዳኝ አብዛኛው ስራ የሚሰራው ከኤሌክትሪክ አቅርቦት ጋር የተገናኘ እንደመሆኑ አጠቃላይ በቤትም በውጭም ለምንሰራው ስራ በበቂውና በአግባቡ መቅረብ ያለባቸው ከዚያም ሲያልፍ ቀደም ብለው ሊታሰብባቸው የሚገቡ ጉዳዮችም ናቸው። በከተማችን ስር ከሰደዱና መፍትሄ በተገቢው ካልተበጀላቸው አገልግሎቶች መካከል በከፍተኛ ሁኔታ ቅሬታ ከሚቀርብበት የትራንስፖርት አቅርቦት ጉዳይ ተጠቃሽ ነው። ይህ ከተማዋ ትልቁ ጫና ሆኖም ቀጥሏል። ከትራንስፖርት ዋጋ መወደድ በላይ እንዲህ አየሩ ለወጥ ሲል እየጠበቁ አገልግሎቱን የማስተጓጎሉ ነገር በእርግጥም አሳሳቢና ያንተም እይታ እውነተኛነት ያለው ነው። የነገሩን እውነታነት እኔም የታዘብኩት ከሰሞኑን ወደ አንድ ቦታ ስጓዝ ያስተዋልኩት ጉዳይ በመሆኑ ነው። ይህን ማለቴ ገጠመኝን ቆየት ብዬ ላጫውትህ እና የትራንስፖርት አገልግሎቱ ላይ የሚነሱ ቅሬታዎችና መስተጓጎሎች ለመቀነስ በዋናነት አገልግሎት አሰጣጡን ማስፋፋት ብሎም አገልግሎት ሰጪዎችን ቁጥር መጨመርን ጨምሮ ክትትልና ቁጥጥሩንም በተገቢው መንገድ ማድረግ የህዝብ እንግልትንም አገልግሎት ሰጪዎችንም ደስ ብሏቸው እንዲሰሩ ያደርጋል። ለቅጣት ብቻ የሚደረግ ቁጥጥር ትርጉም የለሽ አሰራር ነው። በእንዲህ ሁኔታ የሚመጣ ለውጥ ከዚህ ጋር በተገናኘ አንድ ገጠመኝን ላጫውትህ። ከሰሞኑን ለግል ጉዳይ ወደ አንድ ሰፈር አቅኝቼ በታክሲ ልመለስ ታክሲ ተራ ረጅም ሰዓት ቆምኩኝ። ወደ ላይ ብመለከት ወደ ታች ባማትር እንደኔው ታክሲ እየተንቆራጠጠ ከሚጠብቅ ሰው ውጭ ዝር የሚል ጠፋ።
የታክሲ መጥፋቱን ምክንያት ስጠይቅ አስገራሚና አሳዛኝ መልስ ነገሩኝ። በስፍራው ምንም አይነት ተቆጣጣሪ አይታይምና ለምንድነው እነሱ በስፍራው ተገኝተው አሰራሩን የማያፋጥኑት ብል አንድ እንደኛ አብሮ የሚጋፋ ባለ ኮፍያ ጃኬት የለበሰ ተሳፋሪ መሳይ ሰው አሳይተውኝ ተቆጣጣሪ መሆኑን ነገሩኝ። ከሁሉም የገረመኝ ነገር ዋናው ስራው የትራንስፖርት አገልግሎት እንዳይስተጓጎል መሆኑን ዘንግቶ ያለ ስምሪታቸው የሚመጡ ታክሲዎችን በስለላ እየተቆጣጠረ መሆኑን ሲነግሩኝ በነገሩ አዘንኩ። እርግጥ ነው ጥፋት ያጠፋ ማንኛውም አካል ሆነ ሰው መቀጣት አለበት። ቅጣት ግን ለማስተካከል እንጂ እንዲሁ አይጥና ድመት ሆኖ ለመጫወትና ይብሱንም ተጠቃሚውንም በሚጎዳ መንገድ መሆን የለበትም። አንተም እንዳልከው አሁን ካሉብን ተደራራቢ ችግሮች ላይ የነዳጅ ዋጋ በየጊዜው መጨመር አገልግሎት ሰጪዎችን ካለማበረታታቱም በላይ ተጠቃሚዎችንም የሚያጉላላና ከአምራችነታቸው ላይ የሚቀንስ ነው። አሰራሩ ለህዝብ ተብሎ የሚሰራ በመሆኑ የህዝብን ፍላጎት ታሳቢ አድርጎ ማዘመኑ ላይ ቢተኮር መልካም ነው ላለሁ። ያነሳቸውንም ችግሮች ጨምሮ ሌሎች ያላካተትካቸውም መሰረታዊ ተጠቃሚው ትራንስፖርት አገልግሎት ላይ የሚያነሳቸው ችግሮች እስከ ክረምቱ መዳረሻ ይቀረፋሉ የሚል እምነት አለኝ። በተረፈ እግረኛ ላይ ውሃ ረጭቶ መሄድ በህግ እንደሚያስቀጣ አውቃለሁ። አጋጣሚ ሆኖ ይሄ ችግር በተደጋጋሚ ደረሰብህ እንጂ ወዳጄ ሁሉም አሽከርካሪ እንዲህ ያደርጋል ብዬ አላምንም። ከስንት አንድ እንዲህ የሚያደርጉትንም ለህግ ማቅረብ የኛ ድርሻ ነው። ህግ ተፈጻሚም ተፈሪም የሚሆነው በራሱ በህዝብ ሲከበር ነውና የመብራትና የውሃ ተያይዞ የመጥፋት ነገር አንተም እንዳልከው አሁንም ዘላቂ መፍትሄ የታጣበት የሁላችንም የጋራ ችግር ነው። በከፋው ዝናብ ላይ መብራት ሲጠፋ ደግሞ ይብሱኑ ያበሳጫል። ደግሞም አንተም እንዳልከው የሚጠፋው ገና ዝናቡ ሲያጉረመርም ነው። ይሄው እኛም ጋር መብራት ለረጅም ቀናት ሲጠፋ ነው የከረመው። ለዘመናት ሲያገለግሉ የነበሩ መሰረተ ልማቶች አለመለወጥ፣ በሙስና የተዘፈቁ አካላት ቀናነት ማጣት እና ሌሎችም ችግሮች ተደምረው ለአንድ ቀንም ቢሆን መብራት መኖሩ ራሱ ታምር ነው ሊያስብለንም ሁሉ ይችላል። አሰራሩ በቀጣይ ትክክለኛ ዝማኔ ያስፈልገዋል። በየጊዜው የሚደረገው ወርሃዊ ጭማሪዎችን ታሳቢ ያደረገ የአገልግሎት አሰጣጥ ጥራትም እንዲሁ ነው። ህዝብ ግብር መክፈልና ለሀገር የተጠየቀውን ማድረግ ግዴታው እንደሆነው ሁሉ መንግስታዊ አገልግሎት ሰጪ ተቋማትም የተሰጣቸውን ኃላፊነት በአግባቡ መወጣት ላይ በሚገባ ሊሰሩ ይገባል። እንዲህ ያሉ ተጠቃሚን የሚያሰላቹና የሚያማርሩ አሰራሮች ከህዝብ ጋር ያራርቃሉ እንጂ አያቀራርቡም እና ጭማሪውን የሚመጥን አገልግሎት መስጠት ላይ ትኩረት ማድረግ ያስፈልጋል ባይ ነኝ። ዘመኑ አድጓል፣ ሰልጥኗል። እንደቀደመው ዘመን ኋላ ቀር አሰራርን ተከትሎ መዝለቅ አያዋጣምና አገልግሎት ሰጪ መንግስታዊ ተቋማት ከህዝብ ጋር የሚያገናኙት አገልግሎቶች ላይ ትኩረት ማድረግን የስራቸው አካል ማድረግን አይዘንጉ። የውሃና የመብራት አገልግሎት አሰጣጦች ኢትዮጵያ ውስጥ ገና ያልዳበሩና አስተማማኝነታቸውን በዚህ ልክ የሚወራለት ባለመሆኑ በልዩ ትኩረት ሊሰራባቸው ይገባል። መቼም ወዳጄ አንተ ብሶት መንስኤው ነገሮችን ከስር መሰረታቸው ስለምታይ ይመስለኛል። ገና ክረምቱ ሳይገባ በ3 እና 4 ቀናት ውስጥ ያየሃቸው ነገሮች ስጋት እንደፈጠሩብህ ተረድቻለሁ። ቢሆንም ዋናው ነጥብ ችግርን ደጋግሞ መናገር ሳይሆን መፍትሄ ማበጀት ነውና ችግር ሲገጥምህ መፍትሄ ከውጭ ከመፈለግ አንተም አቅራቢያህ ያለ ቀለል ያለ መፍትሄ አበጅ። ያሳለፍከው አንድ ሳምንት እንዲህ የምሬት ጎሬ ካደረገ ዋናው ክረምት ሲገባ እንዴት ልትሆን ይሆን እያልኩ መጨነቅ ይዣለሁና ራስን አበርታ። ለሁሉም ነገር ወቃሽና አማራሪ ሳይሆን ከችግሮች ላይ መፍትሄንም የምትማር መሆን ይገባሃል እላለሁ። በተረፈ ራስን ተንከባከብ። አለባበስ ወቅቱን የዋጀ ይሁን። አመጋገብህም ጤናህን በሚገባ የሚጠብቅ ይሁን። ከምንም በላይ ለራስህ አስብ። እኔም የዛሬውን በዚሁ ላብቃ። ሳምንት በሌላ ጉዳይ እስከምንገናኝ ቸር ቆየኝ። አክባሪ ወዳጅ ምክረ ሰናይ